ምንነቱን እንዲረዳ መልሰህ ጠይቀው ነበርና እኔ የሙስሊሞችን ጭንቅላት ብቻ እንደዚህ እዚህ ጋር የጻፉትና እፎይ ደግሞ የሰጠውን ነገር ከዛ በኋላ መዝሙር ያሬድ መልሰውለት ነበርና ሜቢ እዚህ ላይ የምትለው ነገር ካለ እስኪ እንትንን በለውና እንዴ እናዳምጠውና። ሰላም እፎይ፣ እንዴት አመሸ? እኔ እንኳን ኦርቶዶክስ ነኝ። ኦርቶዶክስ ነኝ፣ ግን አንድ ጥያቄ ልጠይቅህ ነበረና ከፕሮቴስታንቶች የመጣ ጥያቄ ነው እና ሞራ አንተ ብትመልስልኝ ቢፈልጌ ነው። ይመለስልህ። አንተ ለምን አታነብም? የማንጎ ፈሬ ተበጥራለህ አንተ። ለምን አንተ አታነብም? አፍተር ኦል ይሄን የተናገረው በነገራችን ላይ ትክክለኛ ነው። ምክንያቱም ሁላችሁም ለሚጠይቋችሁ ጥያቄ ተዘጋጃችሁ ሁኑ። ዘወትር ለሚጠይቋችሁ ጥያቄ ይላል አይደለ? መጀመሪያ ወንድሙን በዚህ መልክ መናገሩ ትክክለኛ አግባብ ነው። ይሄኛውን ነው አንደኛ እንግዲህ ክሪቲሳይዝ ያደረጉት ማለት ነው። ከዛ በኋላ ሌላውን እስኪ እንቀጥለውና አንድ ላይ አንተ ሪፍሌክት አድርግበታለህ። መለስኩላቸው፣ ግን እርግጠኛ መሆን ስለፈለኩኝ ነው። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣህልኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ ነው። ምን ብለህ መለስክላቸው? አንተ አለው ብዬ ነው። እኔ ማለት ከዛ ውጭ ለምን እንዴት ልመልስ እችላለሁ? የሚያሳይ ምን የሚያሳይ እዚህ እየሰማችም ሊሆን ይችላል። ሼር አድርጌላታለሁ። ምልጃ ምንድን ነው ብለህ የምትረዳው አንተ? ያ ምንድነው እንግዲህ ማርያም አማላጅ ናት ብሎ የሆነች ፕሮቴስታንት ልጅ ከሷ የመጣ ጥያቄ ነው እና ይሄንን አስረዳኝ መጽሐፍ ቅዱስ ላይ ማስረጃውን አይነት ጥያቄ ነው የጠየቀው። ስለዚህ ምልጃ ራሱ ምንነቱን አንደርስታንድ የማያደርግ ከሆነ ይሄ ልጅ ቢመለስለት ራሱ እንዴት መረዳትና የተጠየቀውን ጥያቄ ማብራራት ይችላል? መጀመሪያ ቃላቱ ላይ ራሱ ገብቶታል ወይ ተረድቶታል የሚለው ነው እንግዲህ እፎይ እዚህ ጋር ሪፍሌክት ለማድረግ የሞከረው። ሜቢ እፎይ እዚህ ላይ የምትለው ነገር ካለ ብዬ ነው። ከሰዓት አንጻር አጣር ያለ ነገር በልበትና ማይክ ዝግ ነው። አስቀጥለውና ታሪ እናት አይደለች እንዴ? እኔማ አንድ መጽሐፍ ላይ ያልኳት ገጭ ነው። ምልጃ ምንድን ነው ብዬ ስጠይቀው እሱ የማርያም አይሚን የአምላክ እናት አይደለች እንዴ አለኝ። እኔ የጠየቁ ቃሉ ላይ ነው። ባይ ዴፊኒሽን ምልጃ ማለት ምን ማለት ነው ታውቀዋለህ ወይ ነው። ምክንያቱም አንድ ሰው ጥያቄውን በመሰረቱ ማወቅ የመልሱ ግማሽ ነው ይባላል። የምትጠየቀውን ጥያቄ ካላወቅ የምትጠይቀውን ካላወቅ መልሱ ምን ይሰራላል? ጥያቄህን ካላወቅ መልስ ምን ይሰራላል? የተጠየቅከው ጥያቄውን ማታውቅ ከሆነ መልስ ምን ያደርግላል? መልስ የሚያስፈልገው ጥያቄውን ለሚያውቅ ሰው ነው። ለማ የሚደርበብኝ ክርስቲያን ሰው ጥያቄ ምልጃ ማለት ምንድን ነው ስለው የጌታዬ እናት ነች አለኝ። የአምላክ እናት ነች። ኖ እኔ እሱን አልጠየቅኩም። ማርያም የማን እናት ነች አይደለም ጥያቄ። ምልጃ ምንድን ነው ነው ጥያቄ። አስቀጥለው ክርስቲያን ካሜራ ትክክል አለ። ባና ግባ በቃ ምንድነው ኦቨርኦል ምልጃ ምንድን ነው እያልኩት እሱ የአምላክ እናት ነች ይለኛል ማለት ነው። እኔ አልጠየቅኩም። እሱን እኔ ያልኩት ምንድን ነው አልጠየቅኩም። ባይዞ ዳማ ሶሪ ባይዞ እንደዚህ አይነት ፖለቲካ አይሰራም። እንደዚህ አይነት ማለት በወረደ ነገር ላይ እኔ ብዙዎችን እንድታዘብበት ያደረገኝ ነው። እፎይ ምንም አያውቅም ለማለት ምልጃ ምንድን ነው ብሎ ጠየቀው ብሎ ሰው እኔ ቪዲዮ ይፖስታል። ፕሮቴስታንቶች አብረው ፖስተውታል። እኔ የታዘብኩት አብዛኛው እዚህ ቲክቶክ ተጠቃሚ የማገናዘብ ችግር ያለበት መሆኑን ነው። በማላቀው ላይ ሰው ቢተቸኝ ችግር የለውም። ምልጃ ምንድን ነው ብዬ ስለጠየቅኩኝ ይኸው ምንም አያውቅም እፎይ የጠየከኝ ራሱ ታማልዳለህ የሚል ማስረጃ ስጠይቀኝ ምልጃን ስጠይቀኝ ምልጃ ማለት ምን ትርጉሙን ታውቀዋለህ ስለው የአምላክ እናት ነች ይለኛል። ኖ እኔ የአምላክ እናት ነች አይደለችም አለም ጥያቄ።
ምልጃ ማለት ምን ማለት ነው? ትርጉሙን ታውቀዋለህ? ይሄ ነው እየጠየቁት ያለሁት። እሱ ደግሞ ምንድነው የሚመልስልኝ? አምላክ እናት ነች። ትርጉሙን ታውቀዋለህ ወይ? አስቀድሞ ትርጉሙን ምልጃ ማለት ምን ማለት እንደሆነ ትርጉሙን ታውቀዋለህ ወይ? ቪዲዮውን አስቀጥለው። ከዛ ልጁ ጥያቄውን ከና ላይ አያውቀውም። ዝም ብላችሁ ጥያቄ የተጫነባችሁን እዛችሁ አትሄዱ። አትሊስት ጥያቄውን እንኳን መልሱን ተዉት፣ መልሱን አትወቁ። ጥያቄ የምትጠየቁትን ፕሪሳይስ በሆነ ሁኔታ ጥያቄውን ወቁ። ከዛ በኋላ የሆነ ቀን ወይን አንብበ መልሱን ታገኘዋለህ፣ ወይንም ቀድሞ ካነበበ ሰው መልሱን ትሰማዋለህ። ጥያቄውን ካላወቅ መልስ ምን ይሰራላል? ምን ይሰራላል? አስቀጥለው። አሁንም ትክክል አለም ካሜራ ትክክል አለም ካሜራ ወጣ ግባ እንትን ውስጥ ከስር ይሰማችኋል? እስቲ አውራት ሲ ኖ የለም ሚዩት ነህ። ውጣና ግባ። ከቲክቶክ ሙሉ ውጣና ግባ። ይሰማል እያሉ ነው። ኦኬ ለእኔ ነው አይሰማኝ ማለት ነው። ኦኬ ስለዚህ ጥያቄውን እንኳን ለማያውቅ ሰው እንዴት ነው መልስ የምትሰጡት? የተጠየቀውን ጥያቄ እንኳን ማያውቅ የተጠየቀውን ጥያቄ ስታቅ ነው መልስ የሚሰጥ ማለት ነው። ይህንን ጥያቄ እናንተ ላይ ያመጣዋለሁ። ሙስሊሞች አትደሳሰቱ። እንደ ኤግዛክት ወርድ ፋላሲ ከሆነ ሱራ 651 ሱራ 670 አላህ ብቻ ነው አማላጅ። አንድ ጥቅስ በቁርአን ውስጥ ሙሐመድ ያማልዳል የሚል የለም። አንድ ጥቅስ ሽታውም የለም። ዶክትሪን ፍሮም ሳይለንስ አርጉመንት ፍሮም ሳይለንስ አይሰራ። አንድ ጥቅስ ማርያም አታማልድም ወይንም ደግሞ አማላጅ ከሌ ብቻ ነው የሚል መጽሐፍ ቅዱስ ውስጥ የለም። አንድ ጥቅስ የለም። ቁርአን ውስጥ ግን አላህ ብቻ ነው አማላጅ የሚል አለ። ቴት አምጥታችሁ ነው ታዲያ ሙሐመድ ያማልዳል የምትሉት? ቴት አምጥታችሁት ነው? ብቻ ሚል በሌለበት ላይ መጽሐፍ ቅዱስ ላይ ሪስትሪክት አታደርገው ማለት ነው። ቅዱሳን እንደሚያማልዱ እጅግ በጣም ብዙ ቦታ አለ። ቁርአን ላይ ግን ብቻ የሚል ቃል አለ። ብቻ ሌላውን ይነጥላል። ለሆነ አካል ለአንድ ወይም ለተነጠለው አካል ብቻ የሚሰጥ ነው። አንድ ጥቅስ የለም በቁርአን ውስጥ ሙሐመድ ያማልዳል ሚል፣ ጥቁር ድንጋይ ያማልዳል ሚል፣ ቁርአን ያማልዳል ሚል ስም ጠርቶ የለም። ትልቁ ሸፋም የሆነን ግን ብላችሁ የምታምኑት ማንን ነው? ሙሐመድን ነው። ሙሐመድ ሸፋችን ነው ብላችሁ ታምናላችሁ። ኦኬ በእናንተ ሎጂክ እንሂድና አላህ ብቻ እኮ ነው ቁርአን ውስጥ ያማልዳል የሚለው እንዴት ልታስማሙት ነው? ብቻ የሚል ገብቶበት ኤክስፕሊሲት በሆነ ሁኔታ ማለት ነው፣ ተነጥሎ ማለት ነው። ግልጽ በሆነ ሁኔታ ማን አማላጅ እንደሆነ በቁርአን ውስጥ ተቀምጧል። ሰው ጥያቄው ልጁን ምንድነው የጠየኩት? ምልጃ ማለት ምን ማለት ነው? ልጁ አይ ቲንክ ከ3ኛ ክፍል ያልዘለለ ይመስለኛል፣ ወይንም ደግሞ ኮንፊዝድ ሆኗል። ምልጃ ምንድን ነው እያልኩት እሱ የሚያወራው ምንድነው? ማርያም የአምላክ እናት ነች ይለኛል። ምልጃ ማለት ምን ማለት ነው? ጥያቄ ወቁ። ቅድሚያ ማለት በመጀመሪያ ደረጃ ለተጠየቃችሁት ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ተብለሃል። መዘጋጀት የራስ ጉዳይ ነው። ሰንበዲ እንዲመልስላት ጠብቅ። የማን ጎፈሬ ታበጥራለህ? ትክክል። እኔም የማን አበጥራለሁ? ማላቀው ይኖራል። ያ ከእውቀት ከፍለን ነው የምናውቀው። ግን ጥያቄውን እንኳን ማታቅ ከሆነ የምልጃ ደግሞ በጣም ተራ ጥያቄ ነው። ገና እኔ ኤሌመንተሪ ሆኜ ስሰማ ያደግኩት። ፕሮቴስታንት ጎረቤት ካላችሁ ሁሌ የተከራክራችሁት ያደጋችሁት ነው። ምልጃ ተራ ጥያቄ ነው። ከፕሮቴስታንት ጋር የዋለ ከፕሮቴስታንት ጋር አብሮ የተማረ ስለ ምልጃ አያውቅም ማለት በጣም ቀልድ ነው። በጣም ቀልድ ነው። እኔ ደግሞ አብሬ ያሳለፍኩት አብሬ የተማርኩት አብዛኞቹ ፕሮቴስታንት ናቸው ጓደኞች። እንደ አያውቅም ብላችሁ ለማሳራት ሄዳችሁበት መንገድ ምልጃን አያውቅም ማለት ሰውየውን ቻሌንጅ ማድረግ እና ደካማ እንትን ውስጥ አትግቡ።
ሰው ለማሳጣት ምናምን የምትሄዱበት መንገድ ስህተት ነው ለማለት ነው። ስህተት ነው። ሮንግ። ለዛ ታደርጉት። ፕሮቴስታንቶችም አይጠቅማችሁም ማለት ነው። ግን ጠያቂውን ራሱ ቻሌንጅ የምናደርግበት መንገድ ምንድን ነው? ጥያቄው ራሱ ገብቶታል ወይ? እሷ እንደዚህ ብላኛለች ሲል ነው እሷ አንተዋት፣ አንተ ገብቶሃል ወይ? ምልጃ ማለት ምን እንደሆነ ገብቶሃል ወይ? ቻሌንጅ እያደረግኩት ያለሁት እኔ ልጁ ነው እንጂ ስለ ጠያቂው ምንም አይመለከተንም። ጥያቄ ከየትኛውም ሳይድ ሊመጣ ስለሚችል ማለት ነው። ከየትኛውም አቅጣጫ ጥያቄዎች ሊጠየቁ ሊመጣ ስለሚችል ማለት ነው። እሱ ብዙም ሞዘር ያደርገ ነው። ማማዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ብያለሁ። ከታችም ከላይም ያላችሁ አንድ ክርስቲያን እስከሚመጣ እሱ እስከሚመጣ ሴቶቹን አስገባቸውና እኛን ጨርስና ቀጥሉ። ኦኬ፣ እስቲ አሁን ይሰማል? አትሰማም? ስልክ ቀይረ ወይም ኖርማል አይደለም። በቃ አካውንት ይሰማችኋል? እናንተ ማማ ይሰማሻል? የክርስቲያን አይሰማም። ለእኛ እየተሰማን አይደለም። ኦኬ እሺ፣ ምንድን ነው ያልሽኝ? እህቶችን አንድ ያስገባቸውና እንጨርስና ወደ ትምህርቱ ቀጥል። አንዴ ማናች ምንድን ነው ተመሳሳይ ፕሮፋይል ያደረጉትን እነማን ናቸው? አነሱት። ኦኬ፣ ምን ፈልጋችሁ ነው ፕሮፋይልን ያደረጋችሁት? እናንተ ሰውስ ምንድን ነው? ሊጠልፉኝ ነው እንደ ወንዱን አስወጥተው ሴቶች የገቡት? ኧረ ቆይ ትልቁ ላይ ሰፋ ብዬ ልቀመጥ፣ አሊያም አያዋጣኝም። አስፋኝ ነኝ። አያዋጣኝም። አሀ በመሀል ብታፈንስ? ምንድን ነው እሱ? ልደት የሚያከብራል እንዴ? ይኸው እንግዲህ እነኚህ ሰዎች ምንድን ነው ምንድን ነው? እኔ ለምበላው ኬክ በቃ እህቶች ለፎ የ1 ሚሊዮን በመግባቱ ኬክ ይቆረስለት ብለው በጣም አስቸገሩኝ እና ይገባዋል ብዬ ይኸው ጭራሽ እንኳን ደስ ያለ በሉት። የማን ሆድ ለማጮህ ነው? የማን ሆድ ለማጮህ ነው? የማን ሆድ ለማጮህ ነው? ኬክ ሰርታ እንቁልልጬ ነው ለአንተ ነው የሰራሁት ብላ እንቁልልጬ ማለት ነው። ጾም የለውም ባይዘው ምን ማንኪያውን አመጣጥቆልበኝ ነው ነው። ኧረ ተይ ጾም ነው። ያኔ ነው የተዘጋጀሁት። እናመሰግናለን። ሴቶች እናመሰግናለን። እህት እኮ የሚያስፈልገው ለዚህ ነው። አያችኋል እናንተ ወንዶ ሴቶች ከሌሉ ሲም እንደሌለው ቃፎ ናችሁ። አያችሁ ወንዶቹ ምንም ሴቶቹ የሚጠቅሙት። እናመሰግናለሁ። ቴንኪው በጣም የሚሉክ ካለ ይበሉክና ትቆርሰዋለህ። ወዱ በጣም እየጮኸ ነው ባይዘው ያ ምላሴን አስሬ እንትን እያልኩ ነው። መልእክት አላችሁ? መልእክት ካላችሁ ቀጥሉ። የማወሩ ከሆነ እኔ ቀድሜ ላውራ። ሰላም ክርስቶስ ይዛላችሁ። ሁላችሁም ሰላም ብያለሁ። እንዴት ነህ ቦስ? ደህና ነህ ሆይ? እንኳን ደስ አለ፣ እንኳን ደስ አላችሁ። ሁላችንም እንኳን ደስ አለን። 1 ሚሊዮን ስለሞላ ማማዬ ግን 1 ሚሊዮን የሚለውን አጽፊበት ስላት ወደ ሱቅ መልሰዋለሁ ምናምን ብላለች። ኬኩንና ለማንኛውም ማንኪያ እንዲህ እያለ የምመልሰው ለዛ ነው።
ልውጋው እንዴ? አሀ ብር እኮ ነው ማን ይወገዋል? ልውጋው እያለሽ አጥቼ ነው ላስደርግ ነበር ግን አጥቼ ነው። አብዱል ነው ይሄን የሰራው አይደለ? እኮ የሚለውን አማርኛ ስለማያውቅ ነው የጻፈው። እርግጠኛ ነኝ አማርኛውን አንቺ ነሽ የጻፍሽው። ራሱን የሰራው እርግጠኛ ነኝ። በቃ ሌላ እንትን መስሎት ነው። እሺ መልዕክትሽን ቀጥይ። ሰምቼም አላቅ ነው ያሉኝ። በቃ ሰምተንም አናቅ እንደዚህ አይነት ስም። እውነት ነው። ይሄ ብራንድ ነን፣ ብራንዳችንን እንዳቀሙ። ኦኬ እህቶች ዱበት አፍጥኑ፣ እድላችሁን ተጠቀሙ። በዚህ መሀል አባት መሆን እችላለሁ። በዚህ መሀል አባት መሆን ስለምችል ችግር የለው። ከስር ያለ ካለ አዳም መልእክት አስተላልፉለት። ኔክስት እንዲከበር ለምትፈልግ ከሆነ አዳም እየሰማ ስለሆነ መልእክታችሁን በዛው አስተላልፉለት። እሺ የዚህ ፕሮግራም ግን ዋና ጠንሳሽ ክርስቲያን ነበር። ክርስቲያን ከታች በመሆኑ በጣም አዝናለሁ እና እፎይ በርታልን። እግዚአብሔር አምላክ ከዚህ በላይ የምታገለግልበትን እድሜና ጤና ይስጥ። እህቶች ደግሞ ሁልጊዜ ወንድሞች ድምቀት ስለሆናችሁ እግዚአብሔር ይጠብቃችሁ። ሁላችሁንም በጣም ነው የምንወዳችሁ፣ በጣም ነው እናከብራችሁ። ግን ለኮሜንተሮች አጭር መልእክት ላስተላልፍ ማለት ነው። ኮሜንት 10 ጊዜ 20 ጊዜ የምደጋግሙ ሰዎች እባካችሁ አቁሙ። ኮፒ ሊንክ አድርጉ ኮሜንት የምደጋግሙበትን ታይም፣ አለበለዚያ በብሎክ ትሰናበታላችሁ። እኔ ጨርሻለሁ። በቃ መልካም ምሽት። ዋርኒንግ ጭምር። እሺ አቶ ረዴት፣ መሲ፣ ናባሊስ፣ ኢቫን፣ መሲ፣ ፌበን ቀጥሉ፣ እድላችሁን ተጠቀሙ። ይሰማልኝ። ሰላም ክርስቶስ ይብዛላችሁ ለሁላችሁ። ፎያችን ሰላም ይብዛልኝ። እንዴት ደህና ነህ ወይ ማማዬ? ሁላችሁም ሰላማችሁ ይብዛልኝ። ፎይ እንኳን ደስ አለ። 1 ሚሊዮን በመግባቱ ደስ ብሎናል። የቅዱሳን አምላክ ከዚህ በላይ በርትተ እንድትሰራ ይርዳክ። ቴንክ ዩ አሜን። ከዚህ በላይ ታገለግል የቅዱሳን አምላክ ይርዳክ። ኦኬ ረዴት ኦኬ መሲ ቀጥይ። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? እፎያችን እንኳን ደስ አለህ። 1 ሚሊዮን በመግባት እኛም ደስ ብሎናል። ከዚህ በላይ የምታገለግልበትን እግዚአብሔር አምላክ ጤናውን እድሜውን ያድልልን። የእኛ ጀግና ወንድም እንወዳለን። እናመሰግናለን። ቴንኪው ረዴት ቀጥይ። ሰላም ክርስቶስ ሰላማችሁ ይብዛ። እንኳን ደስ ያለ ብለናል። ደስ ብሎናል። እግዚአብሔር አምላክ ከዚህ በላይ የምታገለግልበትን እድሜና ጤና ይስጥህ። በጣም እንወዳለን። ቴንኪው ናቫሊስ። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? እፎይ ደስ ብሎናል። በጣም እንወድ። እግዚአብሔር አምላክ ጸጋውን ያብዛል። ከዚህ በላይ የምታገለግልበትን በርታልን። እንወድሃለን። ቴንኪው እናመሰግናለን። ከስር ኢቫን እና መሲ። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ወይ ወንድማችን እንኳን ደስ ያለ። በጣም ደስ ያለን። እግዚአብሔር አምላክ እድሜና ጤና ሰጥቶ ከዚህ በላይ የምታገለግል ይሁን። በጣም ነው የምንወድ። ወይ በጣም ቴንኪው ናባ መሲ አላችሁ። እንዴት አላችሁ? እፎዬ በጣም የምንወድህ የምናከብርህ ወንድማችን፣ ውድ ወንድማችን፣ የኛ ኩራት፣ የዘመናችን ጳውሎስ 1 ሚሊዮን በመግባትህ በጣም ደስ ብሎኛል። የእውነት እኔ በጣም ነው ደስ ያለኝ። በነገራችን ላይ ለምን ያው ላንተ እኮ ምንም ለውጥ ላይኖረው ይችላል፣ ግን በብዙ ሰዎች ዘንድ አንተ የምታስተምረው አስተምሮ ይደርሳልና በዚህ ምክንያት ነው እኔ በጣም ደስ ያለኝ።
እና ከዚህ በላይ ከ1 ሚሊዮን አልፎ 2 ሚሊዮን 3 ሚሊዮን እንደሚገባ በጣም ተስፋ አደርጋለሁ። ክርስቲያኖች ልንበረታ ይገባል። ከወንድማችን ጎን ልንቆም ይገባል። ኮፒ ሊንክ በማድረግ ማለት ነው። የእውነት ነው የምላችሁ እነሱ የእሱን አካውንት ለማጥፋት ሲተባበሩ፣ እኛ ደግሞ ቢያንስ እነሱ ለመጥፎ ነገር ሲተባበሩ፣ እኛ ደግሞ ለመልካም ነገር ተባብረን ይቅርታ ከወንድማችን ጎን ቆመን ቢያንስ ከላይቭ እንዳያስወጣው ዋርኒንግ እንዳይሰጠውና አካውንቱ እንዳይዘጋ ተባብረን ኮፒ ሊንክ ልናደርግ ይገባል እላለሁ። አመሰግናለሁ። በጣም ደስ ብሎኛል ውድ ወንድሜ፣ በርታ እና እንወድሃለን፣ እናከብረሃለን። ጀግናው እናመሰግናለን። ዘራፍ እንዳለ ኧረ ጎራው ምናምን ነገር እንዳልል እናንተ የጀግና ምናምን ሲባል ልፎክር ነው በቃ ቀራርቶ ምናምን ነገር ማማዬ ቀጥይ። እሺ የዘመናችን ጳውሎስ የሚለው ጋር ግን ክላሽ አረገብኝ። ምክንያቱም ወንድማችን እፎይን ከሰሞኑ ልንድረው ነው እና ጳውሎስ ደግሞ አላገባም እና ተምታታብኝ። እሺ ለማንኛውም ስንቴ ነው የምዳረው? ባለቤቴ ጆሮ አይሰማም ብለሽ ነው? ጆሮዋን አሟታል ስላልኩሽ ነው? ሀላል ነው ቬነስ የሙሐመድ አስተምር 4 ግዴታ ነው ብለሽ ነው? አዎ እንኳን ደስ ያለ ብለናል። ከዚህም በላይ 3 ሚሊዮን 4 ሚሊዮን እንዲገባ ደግሞ አበረታቱት፣ ፎሎ አድርጉት። ያው ተደራሽነት እንዲኖረው ነው ትምህርቱ እንጂ ሌላ ጥቅም ኖሮት አይደለም። እና ክርስቲያኖች እጃችሁ ይስራ፣ ኮፒ ሊንክ አድርጉ፣ አበረታቱት። ይሄንን ነው ማለት የምፈልገው። አሁን ልቁረሰው ይቻላል። መቼም አሁን የኔን ስም እንትን ለማለት ነው ለመግመስ እኮ ነው። በቃ አልነካውም። ከጎኑ ያለውን ነው ምን ሂሩት እኮ ተናግራለች። ሱቅ መልሰዋለሁ ብላለች ያለችው እውነቷን ነው። ብዬው ችግር የለውም። ሂሳቡ እናወራርዳለን። ችግር የለውም። እኛ እንጎመጃለን። አይ በቃ ቁረሹ፣ ችግር የለውም። ተምታጓጊንማ ተበልቷል ብለን እንረፍ አርፈን። አጥፋሻማ በስመ አብ ወወልድ ወመንፈስ ቅዱስ ብለን የቁረሹ አጥፍተነዋል። ልደቴን እኮ አስመሰለች እኮ ገና እኔ ስንተኛ ክፍል እያለሁ ነው እንትና ያጠፋሁት። እኔ ኩራዝ ታውቂያለሽ? ስታጠና ያን ኩራዝ ታውቃላችሁ? ያ ጋዝ እንዳይጨርስ አጥፋ ተብዬ ነው እሱን አጥፍቼ ያደግኩት እንጂ ምን ሳጠና የለም። እባክሽ ልተኛ ስል አንተ አተኛም ጋዝ ለምን ትጨርሳለህ ባልሽ ወፍት ያለ ታጠፋታለሽ። የምን ማጥናት ነው? እኛ አጥንተን አይደለም የተማርነው። ግቢ ውስጥ እንማራለን፣ እዛው ጭንቅላታችን ውስጥ እንይዛለን። ከዛ በኋላ ዱር ትያለሽ ምናምን ዱር ይባላል። ወይ እረኝነት ወይ የሆነ ስራ ትያለሽ። አክቹዋሊ ብዙም አልጠበቅኩም፣ 1 ዓመት ምናምን አካባቢ። እሱንም በጣም ሰነፍ ጠባቂ ነው። እረኝነት ሊጥሩ ያለው ቁጭ ካልኩኝ የሰው እህል ጨርሰው ነው። እኔ ከሄድኩ ገና የሚያውቁኝ ካሉ ይደክማሉ። አሁን ገና ከቤት ከፍት ከወጣሁኝ ገና ሳልደርስ መጠበቂያ ቦታው ላይ ወቀሳ ቤት ሄዷል። ሳይበሉ እኮ ነው ገና እንደምለቅ እንደማበላባቸው ስለሚያውቁ እኔ እንድነዳ አይፈልጉም። እህል ያላቸው በሙሉ ማለት ነው። እና በጣም የሚበሳጩት እኔን ከፍት ጋር ካዩኝ እና ገና እዤ ከወጣሁኝ ወደሚታሰሩበት እንደዚህ በቃ ወቀሳ 1 4 5 ቤት ደርሷል ማለት ነው። እና ጥሩ ነበረ። እና በቃ ሲያማርራቸው ተውኝ። አንተ በቃ በስርዓት ሄደው ቤተሰብ ጋር ሄደው አብልቼ እኮ አይደለም እሱ እንዳይነዳ ይላሉ። ተው ማለት ነው። ኩራዝ ነው ማለት ነው። ደምህ መራር ነው፣ ነገር ይከርብሃል። ያጋጥማል። የመክረር አይደለም የመክረር ሳይሆን በቃ ቁጭ ካልኩኝ እኔ የፈለገ እህል ቢበሉ እጅ አላስወጣቸውም። ዝም ብዬ ነው ማያቸው። ከዛ እንዲያዙኝ ስለማልፈልግ መጠበቅ አልወድም እና ለዛ ሆን ብዬ ነው ማበላባቸው። ከዛ በቃ እሷ ይጠብቅ እባላለሁ ማለት ነው። ነሳው ውረዱ ውረዱ
እናመሰግናለሁ የኔስ። እሺ እሺ አልክፈትና ካልተዘጋጀ ወይም በኋላ ሰዓት ትንሽ እየደብን ስለሆነ ዋናው አክቹዋሊ ሚዲያ መግባታችን ምናምን አይደለም። ዋናው ሰዎች ጋር ተደራሽ መሆኑ ጥሩ ነው። አምና በዚህ ሰዓት ላይ ቻሌንጅ ውስጥ ነበርን። ዘንድሮ ግን እግዚአብሔር ይመስገን አትሊስት የሙስሊም ጆሮዎች ላይ በደንብ መድረስ ችለናል። ለውጥ በአንድ ቀን አይመጣም እናውቃለን። ይሄ አሁን የተዘራው ጭንቅላታቸው ውስጥ የገባው አስተምሮ ከዓመት በኋላ ምን ይሆናል? ለውጥ ያመጣል። ከዓመት በኋላ ትልቅ ለውጥ ያመጣል። አሁን በአንድ የሚሆን ነገር የለም እና እንደዛ ነው። ተዘጋጅቷል ሄሩት? ይበቃናል። በቃ ለዚህ ያደረሰን አምላክ እግዚአብሔር ይመስገን። ከዚህ በላይ የምትበረቱበትን የምትጠነክሩበትን ጸጋውን፣ ሞገሱን፣ ብርታቱን ይስጣችሁ። ለሁላችሁም፣ ለሴቶቹም፣ ለወንዶቹም እስልምና ላይ ለምትሰሩት ከከባድ መንፈስ ጋር ነውና የምትዋጉት። እግዚአብሔር ያበርታችሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ማሚታ ቀጥይና በቃ እንውረድ። ቀጥ ያላለችኝም በልቼ ግማሽ አድርሼዋለሁ። ኮታችን ምንም ታገረችኝ ማለት ወደ ሱቅ መልሰው ዋናው መብላትሽ ነው። ኦኬ እሺ፣ ሁላችሁም እናመሰግናለን። ሪካርድ የሚያደርጉልን እነሱም ጎበዝ ናቸው። እነሱም ባለውለታዎቻችን ናቸው። እናንተንም እናመሰግናለን። አሁን ውረዱ፣ ይበቃችኋል። ቴንኪው በጣም ይሄን አስባችሁ ስላደረጋችሁ ለሁላችሁም ቴንኪው። ዱብ ዱብ በሉ፣ አሁን ይበቃችኋል። ኦኬ ወደ ቶፒካችን እንመለሳለን። ቶፒካችን ምንድነው? እሱ አላህ ጭንቅላት አለው ወይ የሚል ይሆናል ዛሬ ቶፒካችን። አላህ ጭንቅላት አለው ወይ? የምታመልኩት እግር ወይንስ ጭንቅላት? እያንዳንዱ ባህሪያቶቹ አካላቶቹን ባህሪያትን ይወክላሉ የምትሉን ከሆነ ኦኬ። አላህ ያሌሉትንስ ያልተጠቀሱትንስ እንዴት ነው የምታዩት? እናንተ የገረማችሁ ምልጃ መጽሐፍ ቅዱስ ላይ ከሌ ያማልዳል አያማልድም ተብሎ ተጠቅሷል አልተጠቀሰም ከሆነ አምላካችሁ
እግር ነው ወይንስ ጭንቅላት ነው? ዛሬ የምንመለከተው ይሆናል ማለት ነው። የሙስሊሞች አምላክ እግር ወይንስ ጭንቅላት ያለው? እግር ብቻ ወይንስ ታፋ ያለው? ባት ብቻ ወይንስ ታፋም? የምንመለከታቸው ይሆናል ማለት ነው። የምንመለከታቸው ይሆናል። እያንዳንዱ እኛ ላይ ሞክ ለማድረግ የምትጠቀሟት ምን ያህል ወረስት እንደሆነ እናንተ ጋር የምንዳስሳቸው ይሆናል። ምን ያህል አስከፊ ከባድ ሆኖ እንደሚመጣ የምናየው ይሆናል ማለት ነው። ሰው ታውን ጀምሮ ሙስሊሞቹ መግባት ይችላሉ። አይ ቲንክ ማይክ ሰርቷል። ክርስቲያን ቼክ አሁን ይሰማል? ይሰማል። ምን አድርገኸው ነው? ተመልሶ ጠፋ። ይሰማል ስትል ይሰማል ነበረ። ኦኬ እንደዛ ከሆነ እሺ፣ በትንሽ ትንሽ ይሰማኛል። ከስር ላለው ከተሰማ ችግር የለው። ከስር ላላችሁ ይሰማችኋል? ክርስቲያን ቀጥል እስኪ። ይሰማችኋል? አሁን ቪዲዮ አብርቻለሁ፣ ካሜራም ማይክም አብርቻለሁ። አውራ እስኪ። እሺ ይሰማል? ይሰማል? አይሰማችሁም? ርቋል ድምፁ። ይሰማችኋል? ከስር ይሰማችኋል? እሺ ይሰማችኋል? ይሰማችኋል? ከስር ይሰማችኋል? ከስር ሚዩት ናት ወይ ሜቢ ይሰማችኋል? መረጃ ትከፍታለህ። በቃ እኔ በደንብ ይሰማሃል? ያንተ ይሰማል ኖርማሊ። ኦኬ እኔ የሚሰማ ከሆነ እሺ ሚዩት አድርገውና ተቀመጥ። በቃ አታስፈልግም ዛሬ ብዙ፣ ምክንያቱም ምንም እየተሰማህን አይደለም። አስቸጋሪ እንትርሶንክ አይ ቲንክ እንትኑ መሰለኝ ሪፖርት ላይ ነው ማለት ነው። የክርስቲያንም ኮፒ ሊንክ አድርጉለት። ኦኬ እንትን አድርጉት። እሺ ኦኬ ሙሳ እንኳን ደህና መጣ። እንኳን ደህና ቆየ። እፎይ ሰላም ነው? ሁሉ አማን ነው? አማን ጠይብ። ኬክ ጨረስክ? እየበላህ ነው? ተበላ። እሱ አላፈጠርክም እንዴ? ኧረ እኔ አልፈልግም የእናንተ ኬክ እዛው ቀቅለ ብለው። ምን ነው አልክ? ኬክ አልወድም ነው? ኬክ አልወድም ነው? ለምን ትዋሻለህ? አትዋሽ። ትወዳለህ፣ ትወዳለህ። እንደውም ማለት ኬክ አትንቀሳቀስም አሉ። እኔ እናንተ በበቆሎ ቂጣ ነው ያደግነው። ማንዋሽ እኔ በበቆሎ ቂጣ ነው ያደግኩት። ምን ኬክ ነው? ኬክ 20 ምናምን ለእኛ ኬካችን በቆሎ ቂጣ ነው። ሽልጦ ታውቃለህ? እናውቃለን፣ በደንብ ነው የምናውቀው። ማናውቀው ነገር የለም። ሆዴን ያመኛል ኬክ። እኔ አንተንስ? መልካም። እሺ ኦኬ ዛሬ እየተነጋገርንበት ያለ ነው ምንድነው? እሱ ከዛቶች ጋር የአላህ ዛቶች ተብለው ከምታጸድቁት ውስጥ አላህ እጅ እግር እንዳለው ታጸድቃላችሁ። ያልተገለጹትንስ በምን አይነት ሁኔታ ነው የምታጸድቁት የሚለውን የምንመለከት ይሆናል ማለት ነው። ከዚህ ጋር የተያያዘ ሰሞኑንም እየተነሳ ስለነበረ ከዚህ በፊት ገብተንበታል። እስኪ መለስ እናድርገውና ከአንድ 3 ወር በኋላ መሰለኝ ይህንን ከገባንበት አላህ አሉት የሚባሉት ተገልጸዋል። አላህ ቀኝ ግራ አጽድቃችኋል። አላህ ምክንያቱም ቀኝ እጅ እንዳለው ታጸድቃላችሁ፣ ግራ እጅ እንዳለው ታጸድቃላችሁ። ቀኝና ግራ እጅ ካለው ደግሞ ዳይሬክሽን እና ዳይሜንሽን አለው ማለት ነው። እንደሚታይ በቂያማ ቀን ታጸድቃላችሁ፣ መሄድ መምጣትም ታጸድቃላችሁ። ይሄ ደግሞ ለፍጡራን የሚሰጥ ነው ብለን እኛ እናምናለን።
ይሄዳል ይመጣል ብላችሁ የምታጸድቁ ከሆነ እጅ እግር እንዳለው የምታጸድቁ ከሆነ ያ እጁም እግሩም ደግሞ የጊዜ ጉዳይ እንጂ በቂያማ ቀን የሚታይ ከሆነ ያ የሚታይ ነገር በባህሪው ደግሞ ዳይሬክሽናል ነው፣ አቅጣጫ ይፈልጋል ማለት ነው። እዛ ጋር እዚህ ጋር ተብሎ ይገለጻል። የምታየው ነገር ያ የምታዩት ነገር እጅ ብቻ ነው ወይንም ጭንቅላትም አለው ወይንስ የለውም የሚል ነው ጥያቄያችን። ሙሳ ሰማሁት ከሆነ ያው እንደ ሐዲስ ከሆነ እጅ ብቻ እኮ የግል የሚታይ ነገር የለም። እዛኔ ከአላህ ጋር ትገናኛለህ ነው የሚለው እንትኑ እንደ ሐዲስ ከሆነ ግን ያ ሆኖ አሁን ከአላህ ሁሉ ነገር አለኝ አታመሳስሉ ብለዋል። ገባ? ኦኬ፣ አታመሳስሉ የሚባለው ነገር አሁን አለማመሳሰል ማለት ምን ማለት ነው? ከሰው ጋር አይመሳሰልም። ሰው ተፈጥሮ አይደለም። ገባ? ፍጡር ነው እንጂ እሱ ወይ ፍጡር አይደለም። አሁን አይመሳሰልም ሲባል በምን? ለምሳሌ መልኩን ነው መጠኑን ነው ምኑን? ሁሉ ነገር ነው። በሁሉም አይመሳሰልም። እሺ፣ በሁሉም እንደ ሰው አይደለም። በቃ አይመሳሰልም። ተስማማው። ስለዚህ ሰውን አይመስልም፣ ግን የራሱ እጅ አለው። እኔ በላቸው አው አልኩህ እኮ ስንቴ ነው የምታነሳው? ጥያቄ መልካም እኮ ተስማማን። ስለዚህ ጭንቅላትስ ምን? እኔ እንጃ በእናትህ ጭንቅላት ወይኔ ምንድን ነው አለው ተባልክ እኮ። ኦኬ፣ ጭንቅላት አለው የሚል አለ። አሁን ለምሳሌ ሁሉ ነገር አለኝ ማለት እኮ ጭንቅላት ለምሳሌ አላለም። አሁን ጭንቅላት የሚል እንትን ፊደል አልሰማሁም፣ ግን ሁሉ ነገር አለኝ እሰማለሁ ያለው ከሰው ጋር አታመሳስሉ ብለዋል አላህ። እና በዛው ላለማመሳሰል ከጣርኩኝ ጭንቅላት ሳይኖረው ይሰማል ብዬ ብወስድስ፣ ጭንቅላት ግን የለውም እግር ነው ያለው እግሩ ነው የሚሰማው ብልስ? ፈጣሪ ነው እኮ እንዴት እንደፈለገ እንትን ማለት ይችላል። አንተ እኮ ለምሳሌ አሁን ኢየሱስ ፍጡር ነው ታምናለህ። ገባ? እንደሱ አሁን አንተ እሱ ማመሳሰል ትችላለህ። እዚህ ጋር እሱ አላህ ግን ማመሳሰል አይችልም። ቆይ ሌላ ቶፒክ ውስጥ አትግባ። አሁን አላህ ላይ ቁምና ምን ያስቃል? አትሳቅ። ኢየሱስ እኔን እናንተን የፈጠረ አምላክ ስለሆነ በስጋ የተገለጠ ነው። አላህ በስጋ ተገልጧል እንደዛ ብለህ የምታምን ከሆነ ዌልካም። ግን እንደዛ ስለማታምን እኛ በስጋ የተገለጠ ነው መለኮት በስጋ ተገልጧል ብለን እናምናለን። ስለዚህ ክርስቶስ እጅና እግር ምናምን የሚባሉ እነኛ በስጋ ስለተገለጠ ብለን እናምናለን። እሺ አሁን እናንተ ለምሳሌ የተገለጠውን በሙላት አካል ነው የምታምነው ወይንስ ያልተገለጡ አካላቶች የሉትም ብለህ ነው ዲና የምታደርገው? እኔ በቃ ያልተገለጡ አካላቶችም ይኖሩታል ብዬ ነው የማስበው። አሁን እንደናንተ ከሆነ ያው ሁሉ ነገር ስላያችሁት እንደ ሰው ሽንት ቤት ስለሚጠቀም ልታመልኩ ትችላላችሁ። ስንት ቤት ይጠቀማል እናንተው ታውቃለህ? ክፈት መረጃውን አለ ወላሂ አለ። እኔ እውነቱን ነው። ክፈት መረጃውን ደግሞ አንተ ክፈት መረጃ የመረጃ ቸኮል ችግር የለውም። ግን እኔ አሁን ያልሰማሁት ያላየሁት ያናነበብኩት ነገር እንትን አለ። ለምሳሌ አሁን ላይ መቸኝ ይችላል። አዳምጥ። አላህ እንዲህ እያደረገ ነው ብልህ መረጃ ትጠይቀኛለህ። አሁን መረጃ ጠየቁ። ከመለጥፍ መረጃውን ክፈት ላወራሃት። በምንድነው የምለጥፈኝ? ተረጋጋ። ምንድነው አታካብድ። እኔ እውነቱን ነው የምነግርህ። አንተም ታውቃለህ። አላህና መሐመድ ቡም እያደረጉ ነው ብለህ መረጃ ጠይቀኝ። ታምናለህ እንደዛ? ስለዚህ መረጃውን ክፈት። አሁን ላወራሃት እጠይቅሃለሁ። አሁን እውነቱን ከፈለክ ያው ችግር የለውም፣ ቀጠሮ እንይዛለን። እያለ ደግሞ አሁን ያወራል። በእናትህ መረጃ እውነት ነው ያወራሁት ትላለህ እና እኔ አሁን ለሁለት ስልክ አልያዝኩም። አሁን ለምሳሌ ገባ ለዛ ነው እኮ። እሺ ያው በቃ ያው ክርስቲያን እንትና ይከፍትልሃል፣ ክርስቲያን ይከፍትልሃል መረጃው ካለ። እሺ ጥቅሱን ንገረን። እሺ አለ ወላሂ አመጣልሃለሁ። ነገ መጣ እንትን እላለሁ ከፈለግ። ወላሂ ይላል በእናታችሁ። ወይኔ ምንድነው ለከር መማድ ይቻላል ለከርስልና። ኤኒዌይስ እሺ ወደ ቶፒኩ ተመለስ። ወደ ቶፒኩ ተመለስና ሰው አምላኩ ጭንቅላት እንዳለው ታውቃለህ? አለው የለውም ነው አርጉመንት። እኔ እንትን ማለት አልችልም ነው የምልህ። ገባ? አታመሳስሉ ብሏል። ሁሉ ነገር እንዳለው በቃ
ወይ እንዳንተ እንደ ሰው ጭንቅላት መመሳሰል አይችልም። ገባክ ወይ? ጭንቅላት አለው የለውም ማለት አችልም። እዚህ ጋር እንትን መመራመር አችልም። እጅስ አለው ነው የለውም ነው የምትለው? ወይ አማርኛ አይደለም እንደ ማወራው አለው ብዬ ሁሉ ነገር እንዳለው ነው። እጅ ላይ ሲሆን አልከበደም። ቆይ ሙሳ እጅ ላይ ሲሆን አለው አይመስልም አልክ። ጭንቅላትስ ቁርአን ላይ ስለተናገረ ነው እኮ አሁን እዚህ ጋር እንትን ምነግረባ አለኝ ብሎ ስለ ጭንቅላቱ አልተናገረም ማለት ነው። ስለ ጭንቅላቱ አልተናገረም ማለት ነው። እንደሰማሁት ከሆነ እንደ ሐዲስ ከሆነ ይመስለኛል። አልሰማሁም እኔ በሰማሁት ያለው ባወቅሁት ያለው ማስረዳ እኮ ያወቀው አምላክህ ጭንቅላት ይኖረው ግን አታውቅም። እግር እንዳለው ግን ታውቃለህ። አሁን ካላህ ጋር ጭንቅላት እንዳለው ግን አታውቅም። ለምን አጣላለኝ? ምን አጠፋው? አይ መላስ ረጅም ነው፣ በጣም ነው የሚዋጋው። ጤና ይስጥልን እፎይ። ምንድን ነው የሚዋጋው? ያዋጋምተው ሀያት ልመልስልህ ነው። ሀያት ትቀጥል። ኦኬ ሴቶቹ ባይዘው ጎበዝ ናቸው። ትንሽ አመሰግናለሁ። ትንሽ ማቆየት ይቻላል? አንድ ጊዜ ስራ ላይ ስለሆንኩ። እሺ አርጉመንቷን በደንብ ለማወቅ ነው። ኤኔስ እፎይ ጤና ይስጥልን። ሰላም እንኳን አይ ቲንክ ውሳ ነው ሀሊማና ውሳ አህመድ ይቀድሙሃል። እሺ ማነው ውሳ ነው ማነው የሚለው? አይ ቲንክ አለ። አህመድ ቀጥል። አይሰማም? ቀጥል። እሺ እንኳን ደህና መጣ። እንኳን በሰላም ጠበቃችሁኝ። እና እፎይ ጥያቄ አለኝና እዚህ ጋር ጥያቄ ምን መሰለህ? አንተ ግን ስለ አላህ Subhanahu Wa Ta'ala ለምሳሌ ያህል የተለያዩ ነገሮች የምትጠይቅበት ምክንያቱ አልገባኝም። ለምሳሌ ያህል ያው አንተ እምነትን ይዘህ ሌሎችን ሰዎች ለምሳሌ በእምነትህ ያለውን ነገር አቋም ገልጸህ ማስረዳት ነው እንጂ ስለዚህ ስለ ሙስሊሞች እምነት ውስጥ ገብተህ እግር አለው ጭንቅላት አለው ማለቱ ለአንተ ምን ጥቅም አለው ማለት ነው? ጥቅሙ በኋላ ይገባሃል። ጥቅሙ ዋናው ምንድን ነው? አንተ የምታመልከው አምላክ እንዳልሆነ ለሰዎች ማሳየት ነው ዋናው የኛ ጥቅማችን። አሁን ኡስታዞችን ትሄድና እንዳለ ቤት ከፍተው የሚሰሩት ምን አግብቷችሁ ነው ስለ ክርስትና መጽሐፍ ቅዱስ የምታወሩት? ምን አግብቷችሁ ነው ስለ ስላሴ የምታወሩት? ምን አግብቷችሁ ነው ስለ ክርስቶስ የምታወሩት? ኡስታዞችን እንዳለ ሄድና በላቸው ነን ሳይሆን እኔ ሙስሊሞች አንዳንዴ በጣም የምታስቁኝ እናንተ በቃ አስቸጋሪ ነው ማይንድ ሴታችሁ በእነዛ ስለተቀረጸ እኛ ብቻ መተቸት አለብን፣ እኛ ብቻ እንትን ማለት አለብን፣ የእኛን ማንም መናገር የለበትም በሚል ስላሳደጓችሁ ማለት ነው። እዚህ 6000 ሰው ፊት መጥተህ ግን ይህን ስታወራው አለማፈር ነው። ትሄድና ከና አቡ ሃይደር ጀምረህ ከትንሽ እስከ ትልልቅ ኡስታዞች ምን አግብቷችሁ ነው ስለ ክርስትና ክርስቶስን እንደዚህ ነው እንደዚህ ነው እንደዛ ነው የምትሉት? መጽሐፍ ቅዱስ እንዲህ ነው እንዲያ ነው የምትሉት? ምን አግብቶ ምን ቆርጦ ነው ከቁርአን ውጭ የምታወራው ትሉታላችሁ ማለት ነው። ከዛኛ ጋር መጣችሁ ስለ ቁርአንና ስለ አላህ ታወራለህ ትሉኛላችሁ። አዛው ለየቀው ጥያቄ ስለ አንድ ከላም ትርጉም የማታውቅ ሰው አሁን አንተ ለምሳሌ እንዲህ ነው ብለህ በቃ አልቀስ ከሰሩልና ታብታብ እያደረግ ከሚስትህ ጋር አልቀስ። ብታለቅሱ እንዳገቡት ተወስታችሁ። ኤኒዌይስ አህመድ እንኳን አመጣ ሙሳ ትስቃለህ። እኔ ጭንቅላታችሁን እኮ እንዴት እንደምትጸየፈው ብታውቅ። ምክንያቱም በጣም የበታችነት ስሜት የተጠናወታችሁ ስለሆናችሁ ማለት ነው። የእኛዎቹ እናንተ ጋር የምሬ ነው። የእኛ እናንተ ጋር መጥተው ለምንድን ነው የምናውቁብን ሃይማኖታችንን አትታችሁብን ሚል አታመጣም። የእናንተዎቹ ግን መጥተው ሁሌ ማልቀስ በጣም ይሰለቸው። በጣም ቦሪንግ ነው እንደዚህ ሲሆን። ማልቀስ እኮ አይደለም ይሄ ማልቀስ አይደለም። በቃ ለምን በስነ ስርዓት አታስረዳም? አሁን ግባት። ኦኬ ጥያቄውን ሰምተሃል? እሺ ጥያቄውን ሰምተሃል? አዎ ሰምቼዋለሁ። ኦኬ አላህ ማንንም የማይመስል እጅ እና እግር አለው ብለህ ታምናለህ? አላህ የማይወልድ የማይወለድ አንድ ማምሳያ የሌለው አንድ አምላክ ፈጣሪ ነው። እኔም የጠየቅኩህ እኔ ለእርባታ አልፈለግኩትም። ማን ነው አይደለም ብዬ አልጠየቅኩህም። ያልጠየቅኩህን ለምን ትቃዣለህ?
ጠየኩኝ እኔ አላህ ይወልዳል አይወልድም ብዬ ጠይቄያለሁ እኮ ነው ወይኔ ሙሳ ሚጠርክ ያልተጠየቀውን ለምን ትጠይቃለህ? ለባዮሎጂ ማትስ አይደለም መልሱ፣ ለኬሚስትሪ ፊዚክስ አይደለም መልሱ። ጥያቄ ወቅ ስምህን ስትጠየቅ እድሜ አትናገር። ራስ አዳምጥ ስምህ ማን ነው ሲባል 30 ዓመቴ ነው የለውም እያልክ ነው። እጅ አለው የለውም? እጅ አለው ካልን የመለስኩልህ መሰለኝ። እጅ አለው ካልን፣ እግር አለው ካልን፣ ጭንቅላት አለው ካልን አላህ አምሳያ አለው ማለት ነው። አምሳያ እየፈጠርንለት ነው። አላህ ደግሞ አምሳያ የለውም እያልኩ ነው። ጎበዝ። ስለዚህ እጅም የለውም እግርም የለውም አይደለ? እሱ አለው ካልን እያመሳሰልን ነው እያልኩ ነው። ጎበዝ። ስለዚህ በተቃራኒው ምን ማለት ነው? አለው ካልን፣ እጅ አለው ካልን፣ እግር አለው ካልን ከፍጡር ጋር እያመሳሰል ነው አይደለ? አዎ ከፍጡር ጋር ማመሳሰል እንደሌለብኝ ነው። ጎበዝ። ስለዚህ ለአላህ እጅን አታጠርቅም ማለት ነው። እጅ ያለው ማለት ስህተት ነው እኮ። እያመሳሰልኩ ነው እያልኩ ነው። ማመሳሰል አልችልም እኮ። ፍጡር እያደረግከው ነው እኮ። እጅ ያለው ካልክ ፍጡር እያደረግከው ነው። እግር አለው ካልክ ፍጡር እያደረግከው ነው። ፍጡር አይደለም። ጎበዝ። ስለዚህ እጅ ያለው ወይንም እግር አለው አምላኬ እጅና እግር ያለው ነው ብሎ አንድ ሰው ቢያምን ፍጡር ነው እያመነ ያለው ማለት ነው። አቤት ምን አልከኝ? እጅ አለው ካልን እግር አለው ካልን እንደዚህ ጣቶች አሉት ካልን ከፍጡር ጋር ማመሳሰል ነው ብለኸኛል አይደለ? ስለዚህ አንድ ሰው ተነስቶ እኔ አምላኬ እጅ አለው እግር አለው ባት አለው ብሎ ቢል ፍጡር ነው ወይ እያመለከ ያለው? ያ አመሳሰለ ማለት ነው። ስለዚህ ስላመሳሰለ ፍጡር ነው እያመለከ ያለው። ስለዚህ ሙሳ ጋርቷል ማለት ነው። የሙሳ አምላክ እግርና እጅ ነው። ጭንቅላት ይኖረው አይኖረው ግን አያውቅም። ጭንቅላት ይኖረውና አይኖረው አያውቅም። ለምን ታወሳስባለህ? ይግባ ከመጀመሪያ እንዴት እንደሚሄድ እያየህ ሆኗ። ዝም ብሎ ስራው እኮ ነው የሚጠመጥመው ታውቃለህ? ኖ አይደለም። ምክንያቱም አልተወሳሰበም። ቆይ ምን አልከን መሰለ? እጅ ካለው እግር ካለው አንተ ራስህ እያዳመጥኩና ምንም አላወሳሰብኩም እኮ። እያወሳሰብክ ነው። አንዴ እዚህ ጋር ክርስቲያን እዚህ ጋር እንትን የሆነ ጥቅስ አውጥቶ ነበር። ሙሳ ተራራ ላይ ተገልጦለት ተራራውን ኩትኩት አለ ምናምን አይነት ነገር። ለምን የሚያወሳስብን እንትን ትላለህ? አንተ ትክክለኛ አዋቂና ትክክለኛ አስተማሪ ማወዘጋገብና እነሱን ወደ ተጣመመ መንገድ ከመስደድ በስነ ስርዓት የምታስረዳ ከሆነ ተመለስ። ምንድን ነው እያወራለሁ? ምን ማይገናኝ ነገር እኮ እያወራ ነው። ያለፈ ቶፒክ ከሆነ ስህተት የተነገረ ካለ ታርመናለህ በኋላ። አሁን ቶፒኩ ላይ ቆምና ምን ብለህናል መሰለህ? ምን ብለህናል መሰለህ? እጅ እግር አለው ካለ አንድ ሰው አጋርቷል አላልከንም ብለህናል። ይኸውልህ አሁን የምነግርህ ያለሁትኝ ወደ ቀጥተኛው እንትን በምዕራፍ ብትሄድ እቀበላለሁ። አንተ ግን የምትሄደው ወደ ግራ ነው የምጠመጠመው። ገብቶሃል? ለምን በቀናነት መልስ አትመልስም? ወይም ደግሞ ለምን በቀናነት አታወራም? ምንድነው ያልመለስኩት? ቆይ አዳምጥ። ምንድነው እያልክ ያለው? አላህ እጅ አለው አንድ ሰው ካለ፣ አላህ እግር አለው ካለ፣ አላህ ጣት አለው ካለ ከፍጡር ጋር መሳስሏል። እሱ አጋርቷል ባላህ ላይ አልከን አይደለ? ብለናል አላልከንም? እየሰማሁ ነው። ቀጥል። ብለሃል አላልክም? የለውም ሸኛለሁ እኛ
መልስ ይሄ ነው። ምን አመላህ አይደል? የሆነ ውጥር አድርጎ ሲይዙ እኮ እንደዚህ እኮ ነው። ምንም እኮ የወጠርከኝ ነገር እኮ የለም። ምንድነው የወጠርከኝ? ምንድነው? ምን አልከኝና? እስኪ ቆይ አንድ ጥያቄ ልጠይቅህ አንተን። አንድ ጥያቄ ምን ወጠረኝ ነው? እስኪ ቀጥል። ምን ወጠርከኝ? ቀጥል። ኦኬ እሺ። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ እያስተማረ ወይም ደግሞ እንትን ያላለ ነቢያት አሉ? ክርስቲያን ሁኑ የሚል አለ መጽሐፍ ቅዱስ ላይ? ካለ አለ? የብሌን ጥያቄ ጠየቀኝ። አለ ሙስሊም ሁኑ የሚል ቃል በቃል አለ። ቅዱስ ያደረከው ና ቅዱስ ቁርአን ላይ እንደዚህ የሚል አለ አለኝ። ና ክፈትና እስቲ ቅዱስ ቁርአን የሚለውን ቃል አሳየኝ። ከቁርአን ላይ ቅዱስ ቁርአን የሚል አንድ ጥቅስ ብቻ አሳየኝ። ቁርአን ላይ አዳምጥ።